ውድ ተወዳዳሪዎች እንኳን ለአሚኮ 30ኛ ዓመት በሰላም አደረሳችሁ ማለት ፈልጋለሁ። ይህ ውድድር የሚካሄደው በሁለት ቡድን ተከፍሎ ነው። እያንዳንዱ ቡድን አራት አባላት ይኖሩታል። እነዚህ አራት አባላት ከተለያዩ ሙያዎች የተሰባጠሩ የአሚኮ ባለሙያዎች ይሆናሉ ማለት ነው። አሚኮን 30ኛ ዓመት በማስመልከት ለመጫወት በመጋበዜ ደስ ብሎኛል። ቡድን ሲቧደን በውስጥ ያስባቸው የነበሩ ሰዎች ነበሩ። አንድ እጣ ታነሳለህ፣ አንድ ታነሻለሽ። ስለዚህ አንድ ቁጥር ያዛችሁ ወደዚህ ትሆናላችሁ፣ ሁለት ቁጥርን ያዛችሁ ወደዚህ ትሆናላችሁ። ቡድኑ እንደዚህ ተዋቅሯል። እያንዳንዱ ቡድን አራት አባላት ሲኖሩት አንድ የካሜራ ባለሙያ፣ አንድ የቅንብር ባለሙያ፣ አንድ ሹፌርና አንድ ዘጋቢ በሁለቱም ቡድኖች ውስጥ አሉ። ውድድሩ የሚሆነው የአሚኮን የ30 ዓመት ጉዞ በ3 ደቂቃ ዘጋቢ መግለጽ ይሆናል። የ30 ዓመት ጉዞ በ3 ደቂቃ ሲባል ትንሽ የመደናገጥ ነገር አለ። የአሚኮን የ30 ዓመት ጉዞ በ3 ደቂቃ መግለጽ ከባድ ነው። በ3 ሰዓት ራሱ ለመግለጽ የሚከብድ ይመስለኛል። በ30 ደቂቃ ቢያንስ ቢሆን ጥሩ ነበር። 30 ዓመት በ3 ደቂቃ ማለት በጣም ፈታኝ ነው። አማራ ሚዲያ ኮርፖሬሽን ደግሞ የሰራቸው ስራዎች ደግሞ በጣም በርካታ ናቸው። ይጠቀምበት የነበረው ቴክኖሎጂና አሁን የደረሰበት ቴክኖሎጂ ከፍ ያለ ነው እና ይሄ በራሱ አንድ ፕሮግራም አንድ ዶክመንታሪ የሚወጣው ቴክኖሎጂ ዘርፍን ብንመለከት አየር ላይ የምናያቸው ፕሮግራሞች፣ የሬዲዮ ዘገባዎች፣ በኩር ላይ ያለው ኤፍኤሙ ላይ ያለው ነገር ብትመዛው እያንዳንዱ ነገር ዘጋቢ ፊልም የሚወጣው ነው። የትኛውን ጥለ የትኛውን ታንጠለጥለዋለህ። በዛ ላይ ደግሞ ምንም በሙያው ደግሞ የሌሉ ሰዎችን ደግሞ ያው ድብልቅልቅ ያለ ሰው ማለት ነው። የቡድኑ አባላት የሚወጡትን ሚና የሚመርጠው ራሱ ቡድኑ ሳይሆን እኛ እንሆናለን። ስለዚህ ካሜራማኑ አይቀርጽም፣ አቀናባሪው አያቀናብርም፣ ዘጋቢው አይዘግብም፣ ሹፌሩ አይነዳም። ይሄንን የአሚኮን የ30 ዓመት ጉዞ የሚገልጽ ዘጋቢ የመስራት የቤት ስራ ለመስራት ዘጋቢው ዳይሬክተር ይሆናል፣ የካሜራ ባለሙያው ዘጋቢ ይሆናል፣ ፊልም ኤዲተሮቹ ወይንም አቀናባሪዎቹ የካሜራ ባለሙያ ሆነው ይሰራሉ፣ ሹፌሮቹ አቀናባሪ ወይንም ፊልም ኤዲተር ሆነው ይሰራሉ። ስራ አለ ስትለይ አብረን በሙያ የምሰራው ነው የመሰለኝ መጀመሪያ እና እሺ ብዬ ጧት ስመጣ ያው ነገሩ ተቀይሮ አገኘሁት። ተቀይሮ መስራት ይኖራል ተብዬ ስጋበዝ ጠብቄው የነበር በነገራችን ላይ ካሜራ ላይ ነበር። ምክንያቱም ብዙ ጊዜ ካሜራማኖች ያሳዩናል። በይዘው ልሰራው ይችላል ብዬ ዝም ብዬ በውስጥ ያሰብኩት እሱን ነበር። ግን ዳይሬክተርነት ነው ለኔ የደረሰኝ። ዳይሬክት ማድረግም ቀላል አይደለም። ለረጅም ጊዜ እኔ ፕሮግራም አዘጋጁኝ እኔ ሰራው ዳይሬክተር ነው የነበርኩ። ዘጋቢ ሁኝ እንድሰራ ነው የስራ ድርሻ የተሰጠኝና ትንሽ አገዘኝ ብዬ ማስበው የኛ ስራ በባህሪው የጋራ ስራ ነው። በሐሳብ በምን ለምሳሌ ይዘቱ ምኑን አብረን የጋራ አድርገን ከብዙ በተደጋጋሚ የምሰራው ስለሆነ የተወሰነ እንትኑ ፍንጩ አለኝ። ኢንተርቪው እንደዚህ ዝም ብላችሁ አንዳንድ ጥያቄ የምትጠይቁ ነው እንጂ መሰለኝ እዛም አላውቀው ነገር ውስጥ ከታችሁ እኔ እዛ አካባቢ ገብቼም አላውቅም ምን ይሁን ምናምን አማውቀው ነገር የለኝም። እንዲያውም ካሜራማን ልሁን ብዬ ነበር ስልጠና ስለወሰዳችሁ ብላችሁ እምቢ አላችሁ እንጂ በጣም በቃ ግራ ገብቶኝ ነበር። በጣም ከባድ ነበር እውነት ለመናገር። ስማ ማለት በጣም ድንጋጤው አለ። ምስልና ድምጽ ቅንብር ባለሙያ ነኝ። የካሜራ ባለሙያ ሁኝ ሲባል ደርሰሽ ግራ ነው የሚያጋባው። ያው ሁላችንም ያለ ሙያችን ነው የተመደብነውና ያለ ቦታችን ስለሆነ ያው ፍራቻ አለ። ምክንያቱም እዛ ቦታ ላይ ሰርተህ ወይ አንድ ቀን ሁለት ቀን አይተው ማታውቀው ነገር ለመጀመሪያ ጊዜ እንደዚህ ያድርግ ስትባል ትፈራለህ። ግን ያው ቻሌንጅ ነው። ስለዚህ ያው የሚሆነውን መሞከር ነው። እንግዲህ ከሆነ ይሆናል፣ ካልሆነም ያው አርማትን ትወስዳለህ ነው። ይሄንን የቤት ስራ በምትሰሩበት ሰዓት መሳት የሌለባችሁ ወሳኝ ህጎች አሉ። በየፕሮዳክሽን ደረጃው ዋናው የዛ ሙያ ባለቤት የሆነ ሰው ያን ስራ እንዲሰራ ለዚህ ስራ አሳይመንት ለተሰጠው ሰው
የተወሰነ ስልጠና ገለጻ ማድረግ ይችላል ወደ ስራ ከመግባቱ በፊት። ከዛ በኋላ በየመሃሉ ጣልቃ እየገባ ማሳየት፣ መምራት፣ እንዲያርግ እንዲያታርግ ማለት ግን አደገኛ ቅጣትን ቡድኑ ላይ ያስከትላል። የምትሰሩት ዘጋቢ ከ3 ደቂቃ መብለጥ የለበትም። የተሰጣችሁ ጊዜ ለቅድመ ቀረጻ ወይንም ፕሪ ፕሮዳክሽን 2 ሰዓት፣ ለፕሮዳክሽን ወይንም ለቀረጻ 2 ሰዓት፣ ለፖስት ፕሮዳክሽን ወይንም ለቅንብርና እዛ በኋላ ላሉ ስራዎች 2 ሰዓት፣ በአጠቃላይ የ6 ሰዓት ጊዜ ተሰጥቷቸዋል። የተሰጣችሁ ጊዜ ባለቀበት ሰዓት ስራችሁ ይለቅም አይለቅም ባለበት ደረጃ ታስረክባላችሁ። ከሁለቱ ቡድን በዳኞች ምርጫ አሸናፊ የሆነ ቡድን ትልቁ ሽልማት የሚሆነው በየሙያ ዘርፋችሁ ሆናችሁ ይህንኑ የቤት ስራ የአሚኮን የ30 ዓመት ጉዞ በ3 ደቂቃ ዘጋቢ በየሙያችሁ በመታወቁት የስራ ዘርፍ ሆናችሁ እንድትሰሩ እድል ይሰጣችኋል። ግልጽ ነው? በጣም ጥሩ። ከዚህ ሰዓት ጀምሮ ስራችሁ መጀመር ትችላላችሁ። መልካም እድል፣ መልካም ስራ። በሞራል ነው መጀመሪያ የተነሳነ፣ ምክንያቱም አድርጉ ተብለናል ማድረግ ስላለብን። ከቀረጻ በፊት ተነጋገርን፣ አወራን፣ ቁጭ ብለን ዲስከስ አደረግነን። ቀደምት የነበሩ የአሚኮ ባልደረቦችን ከሌ ብለን መረጥን። 3 ሰው ኢንተርቪው፣ እኔ ስታንድ አፕ በየመሃል እየገባሁ ሴናሪዮ አዘጋጀሁኝ፣ ማን እንደሚካተት ምናምን ብዬ በራሴ ድራፍት አደረኩኝና የጋራ ተወያየንበት። ሁሉም ያወራል። ያቱን ጭንቀቱን ውጥረቱ ምናምን እሱ ነበር የሚያወራው ሰውና እንዴት አድርጎ ሊሰሩ እንደሚችል። ስቶሪ ስትራክቸሩ ከየት ወደ የት መሄድ አለበት የሚለው ከባድ ነበረ። የመረጥናቸው ሰዎች ላይ እየደወልኩኝ ቀጠሮ ማስያዝ ነው ያደረግነው። ሄሎ፣ አቤት። ጤና ይስጥልን ዘሌ። ጤና ይስጥልን። እንዴት አረፈድሽ? ሰላም አረፈድሽ? ደህና ነኝ። አለን። ለአንድ ጉዳይ ፈልጌሽ ነበር። የአሚኮ 30ኛ ዓመትን አስመልክቶ አንድ የሆነ ፕሮግራም እየሰራን እና ያው አንቺ ደግሞ ከዚህ ተቋም ብዙ ስራዎችን ስለሰራሽ የሆነ ሀሳብ ብትሰጭን ብዬ ነው። እኔ እኮ የለሁም አሁን ደብረ ብርሃን ያለው። ወይኔ ነው እንዴ? ሄሎ፣ አቶ ጌታቸው ሰላም ነው? አለሁ፣ እግዚአብሔር ይመስገን። አቤል እባላለሁ፣ ከአሚኮ ነው። እሺ አቤል፣ እንዴት ነህ? ሰላም ነው? እግዚአብሔር አለን። የሆነች እንትን እየሰራን ነበር፣ አሚኮ 30ኛ ዓመት ምክንያት በማድረግ የሆነ ዘጋቢ ፊልም። ወደ ሰዎች ኢንተርቪው ገብተን ነው እንግዲህ ያን መሰካካትና ወደ 3 ደቂቃ ወደ ማምጣት ስራ የገባነ ማለት ነው። ልትቀርጽ ስትል መጀመሪያ ልጆቹን አሳዩኝ ያለች እንዴት መክፈት መዝጋት፣ ዙም ኢን ዙም አውት ምናምን የሚለውን ነገር እሱን አሳዩዋት። ለምሳሌ እንዲያርጌ ቢይዘው ወደዚያ ዞር ማለት አለበት። አሁን እንደዚህ ብከፍተው እሱ ወደዚህ የዞረ ነው የሚመስል። ያሳይቶኛል ካሜራማኑ። እንደዚህ ግን ግራ ነው የሚገባህ። በቃ አላውቀውም። በገስ ሁሉ ነው የቀረጽኩት። አታስረውም። ኢንተርቪው እየሰራች እንዲ ካሜራው እንዲ ወይ ደግሞ እንደዚህ ይዞራል። አንዱን እንደላላ ወይ ሳይጠብቅ እንደዚህ እናርግ እንዴ ብላ ለቃው ስትሄድ እኔ በቃ እንትን አላስችለኝ ያለ የሆነ እንትን እላለሁኝ። ካሜራ ትልቀቂ ቆርቆሮኮ ይከፈል ይበሩ አካባቢ መብራቱን ስትቀርጽ እና ኤሪክ ጀምር ከማለቷ በፊት ገብታለች እና የሆነው ነገር ምንድነው? ግባ ስትል ሪኩን አቆመች ማለት ነው። ቆይ አይ ግባ ሳልል እንዳትገባ። ሬዲ ግባ። የብርሃን መብዛቶች አሉ።
መንጋደድም አለ ዋተር ሌቭል። አሁን እኔ እያየሁም እንደዚህ አድርጌው አይደለም። ከኋላ ደግሞ የሚከተሉን ዳኞችም ስላሉ ለማገዝ ለምሳሌ እንቸገራለን። እሱ ማገዝ ይፈ እንዴ ያርገሽ እንዴ ተጠጋብለሽ ሁሉ እንዳለን ግን ከኋላ ደግሞ ዋ የሚለን አካል ደግሞ አለ። እንግዲህ ያርሻል ሪከርድ ገብተሽ እኮ ነው ግባ የምትይ። እዚያ በባዶ ላይ እንደዚህ እየሰራ ያምር። እሺ ንግስት እንግዲህ ሁለት አይነት ሙያ ያላት ባለሙያችን ናትና እሷ በካሜራ ባለሙያነት ነው ስትሰራ የነበረ ከተቋሙ ውጭም ተቋሙ ስትገባም በተመሳሳይ በካሜራ ባለሙያነት ነው የገባቸው። ከዛ በኋላ ነው ወደ ቅንብር የገባቸውና እሷን የካሜራ ባለሙያ አድርጎ መመደብ ማለት እንዴት ሊሆን ይችላል? እንዴት ፍትሃዊ ሊሆን ይችላል? የሚል ውስጣችን ያጉረመርም ነበር። እኔ ደግሞ ገና አሁን በደቂቃዎች በሰዓቶች ነው የማየው እና ከሷ ጋር እንዴት ነው የምፎካከረው ብዬ ነበረ። እውነት ለመናገር በጣም ካሜራ በጣም እውነት ተመልሼ በማግኘቴ ደስ ብሎኛል። እኛም ደስ ብሎን ነበር። ካሜራማን ስትሆን ትሰራዋለች የሚልም ተስፋ ነበረኝ። ግን ስናየው ያው እንደጠበቅነው አይደለም። ካላት ልምድ ረስተዋለች። ስሙ ብቻ ነው የተረፈን፣ ቢቀር ይሻለን ነበር። ረጅም ሰዓት ሆኖኛል። ያው 6 አመት ካቆምኩት ወደ ፊልም ኤዲተር ከመጣው የረሳኋቸው ነገሮች ነበሩ። ድምጽ በማይክ መውሰድ ሲገባቸው በናቹራል ማይክ የተወሰደ ድምጽም ኤዲት ሳደርግ የሰማሁት ነበርና ትንሽ ያሷም ደከም ብሎብኛል። ለእንግዳዬ ማይክ አሰራለሁ፣ ግን የተጠቀምኩት ካሜራው ላይ መምረጥ የነበረብኝ ማይኩን ነው፣ ግን የመረጥኩት ናቹራሉን ነው እና ያው ይሄ ገጥሞኛል። ያው ትዝብታችሁን ያተረፋችሁ እናንተ እንጂ ያን ያህል ግን ልዩነቱን ስናየው እንዲያውም የኛው የተሻለ የሚመስል ነገር አይቻለሁ። ካሜራማናችን ጋዜጠኛ ለመሆን ጨንቆት ነበር። በእውነት እኔ እስከዛሬ ጋዜጠኛ እስካስቀይምኳችሁ ይቅርታ። እኔ እንደዚህ ፈትናል ብዬ አላሰብኩም። ጭራሽ ስታንድ አፕ ለመስራት ራሱ በጣም ከባድ ነው። በዛሬው ዘጋቢ ዶክመንታሪ በዛሬው የ3 ደቂቃ ዘጋቢ ፕሮግራማችን እንድትከታተሉ ጠይቃለሁ። ዶክመንታሪ ውጭ እንደገና ውጭ አሚኮ የት ጀመረ የት ደረሰ የሚለውን በዛሬው ዘጋቢ ፕሮግራማችን እናስቃኛችኋለን። ፕሮግራማችን ደግሞ ይባላል ውጭ አንድ ይወጣ አሚኮ የት ጀመረ የት ደረሰ የሚለውን በዛሬው በመድኃኒዓለም ምን አለበት አንቺ ብታዘጋጁ ወደሚል ሁሉ መጠን ነበር። የሚገርም ነው። ዛሬ ከዚህ ተነስቶ እንደዚህ አይነት ተቋም መድረስ የዓላማ ጽናትና መስራትን ያመላክታል ማለት ነው። ከካሜራ በስተኋላ ሁኜ ቀረጻ ነው እንትን ምልና ብዙ ነገር ታዘባለሁ። እውነት ለመናገር ግን ከካሜራ ፊት ስትሆን ደግሞ ሌላ ነው። ይሄ አየር ላይ የሚውል ከሆነ ምን አይነት ስህተት ፈጥሮን ምናምን የሚል ነገር ለሚመጣብህ ሀሳብ ይበተንብህና ሌላ ተናግሬ እንደገና እንድገም። ሰላም ጤና ይስጥልን ተመልካቾቻችን። ዛሬ ወደ እናንተ የማደርስላችሁ መሰናዶ የአማራ ሚዲያ ኮርፖሬሽን የ30 ዓመት ጉዞ ምን ይመስላል የሚለውን በ3 ደቂቃ ወደ እናንተ ማድረስ ይሆናል። የአማራ ሚዲያ ኮርፖሬሽን እንደዛሬው አማራ ሚዲያ ኮርፖሬሽን ከመባሉ በፊት አማራ ሚዲያ መገናኛ ብዙሃን በመባል አማራ ሚዲያ እንደገና ልድገመው አንዴ ይቅርታ። ሰላም ጤና ይስጥልን ተመልካቾቻችን። ዛሬ ወደ እናንተ የማደርሰው መሰናዶ የአማራ ሚዲያ ኮርፖሬሽን የ30 ዓመት ጉዞ ወደ እናንተ ማድረስ ይሆናል። በ3 ደቂቃ በወፍ በረር ወደ እናንተ አደርሳለሁ። የአማራ ሚዲያ ኮርፖሬሽን አማራ መገናኛ ብዙሃን ድርጅት በመባል የዛሬ 30 ዓመት እዚች ቦታ ላይ ነው እንግዲህ የክልሉ ቀዳሚ ሚዲያና ልሳን በመሆን አገልግሎቱን የጀመረው። መከራ ይላንተ እዛ ላይ ሁኜ እኔ እንዲያርጉ እንደምለው አይደለም። ምን ብዬ እንደወጣሁ ራሱ የተናገርኩትም ራሱ ይጠፋብኛልና ትንሽ ካሜራ ፊት ሆኖ መናገርና ውጭ ሆኖ እንትን ማለት ተራርቆብኝ ነው ያገኘሁት። ሪፖርተር ሚያዝልህ ሌላ ሚያዝልህ አለ ስቱዲዮ የትኛው ነው? የትኛው አንተ ነው?
ይሄንን ደግሞ ስቱዲዮ ስለነበረ ወደዚያ የድሮ ስቱዲዮ ነው። አዎ ወደ 1 ሰዓት ምናምን የሚሆን በላይ የሚሆን ቀረጻ ተካሄደ። ከዛ በኋላ ያችን ወደ 3 ደቂቃ ማምጣት በሙያ ቢሆን በለመድኸው እንትን ልትለው ትችላለህ። አስበው ሾፌሩ ነው የቅንብር ባለሙያ የተደረገው። ምን አለን መሰለ የቅንብር ክፍል ራሱ አይቼው አላውቅም ማለት እንኳን ኮምፒውተር ክፍሉ ገብቶ ሊያቀናበር ማለት ነው። እኔ እነዚህ ሰዎች ይቀልዳሉ እንዴ? እኔ እንደዚህ አይነት ነገር ምክንያቱም እቃውን ራሱ እኔ አይቼው አላውቅም። የሚያቀናብሩበትን ገብቼ አይቼው አላውቅም። እኔ በቃ ለማሳየት በጣም ነው ስደውለት የነበረው። ምክንያቱም እሱ ማየት አልፈለገም። በቃ አላውቅም ብሎ ማለት ፈራ። ዳይሬክተራችንም ደውሎ ስንት እንትን ብሎ ይዘ ነው አመጣ ነውና ትንሽ አሳዩት። አሳይታኝም ራሱ ረሳዋለሁ መልሼ እና አስቸጋሪ ነው። ያለ ሰው ያለ ቦታው ሲሰራ ትንሽ ፈታኝ ነው። እኛም ለማሳየት ሞከርን። ያው አጭር ጊዜ ቢሆንም ጥሩ ነበር። የተወሰነ ሃይላይት ሰጡን እንዴት መስራት እንዳለብን ምናምን። ያው ገብተን ግን ከባድ ነው። ያው አሁንም ሰራ ነው ማለት ይከብዳል። ውስብስብ ያለ ነገር ነው። በአጭር ጊዜ የሚለመድ አይደለም። ኢፌክቲቭ ሊሆን አይችልም። ግን የተወሰነ ሶፍትዌሩ ምንድነው የሚለውን ነገር እንዲያይ እንትን አድርገናል። ማሸነፍ እንዳለብን ስላማን በደንብ ነው ያሳየሁት። ሰላም ጤና ይስጥልን ተመልካቾቻችን። ነች ለዘገባ አሁንም በዚህ በተመሳሳይ ኢናውት ይዘህ በኩራት ከዚህ ሶፍትዌር ጋር ያልተዋወቁ ልጆች ስለሆኑ ራፍከት እንዴት ይሰራ፣ እንዴት ይቆረጥ፣ እንዴት ይደርደር ምንም እንትን አልነበረም እና ወደ 3 ደቂቃ እንዴት ይምጣ ቀርጾት የመጡ 38 ደቂቃ ምናምን አካባቢ ነው። ያንን ቆርጬ ወደ 3 ደቂቃ ለማምጣት የነበረው እንትን በጣም ከባድ ነው። ዋና ነጥቧን ቀርጸው ይመጣሉ ብዬ ነበር። እኔ በቃ በ10 በ15 ደቂቃ ቀርጸውት ይመጣሉ ብዬ ነበር ያሰብኩት። ግን 38 ደቂቃ ዘውት መጡ እና ያንን ወደ 3 ደቂቃ ማምጣት እና ማልበስ ማቀናበሩ በጣም ከባድ ነው። እንኳን ለኔ ምንም ሙያው ለሌለኝ ለሙያ ላለውም 38 ደቂቃ አዳምጦ ያንን እንትን ማለት ወደ 3 ማለት የሚከብድ ይመስለኛል። አመጡት በቃ ሳይው 39 ምናምን ይሄን ወደ 3 ደቂቃ ማውረድ ያው ሪፖርተራችን መብራቱ ነው። መብራቱ ደግሞ ሁሉ ቦታ ላይ መታየት አለብኝ ብሎ አስቸገረ በጣም። ይሄ አይሆንም ግን ተፈጥሯዊ ነው። ሰው እንቅስቃሴ ያለ ባው ችግር የለውም። በመብራቱና በስሜነ በኩል አለኛ ክርክር ነበር። ምክንያቱም እስከዚህ ያለውን በቃ በስታል አንተ ውጣ ይላል። ይሄንና ወተን መያዝ አሳይተን ነው ይቆርጣል። በቃ ያው መቁረጡን ስላሳየችን ቆርጠን አስገባነው። እሱ የአማራ ሚዲያ ኮርፖሬሽን የ30 ዓመት ጉዞን ስንት ጊዜ ነው የምትደጋግመው? እንዴ በዛው በጣም 3 ጊዜ አስደግማ ይኮነው እሷ ይሄ መቆረጥ አለበት። ላይ በቃ እንደውም አልፈልገውም። በቃ ይሄ መቆረጥ አለበት። ኢኒዛ ላይ ኢኒሻለሁ። እስቲ እዚህ ላይ ክሊክ አድርግልኝ። ዝም ብለህ እዚህ ላይ አድርግልኝ። ዝም ብለህ ይላል እንዴ አንተ ይሄ ድምጽ የለውም። ዝም ብለህ እዚህ ላይ አድርግልኝ። አዎ እሺ እጂ ሶም አንዳንዴ ማለት ዌቡም ስለሚታይ አሁንም የጋዜጠኛው ድምጽ ስለማይፈለግ ኢናውት ይዝና በተሰጠኝ ትንሽ ገለጻ የተወሰኑ ነገሮችን ለመስራት ሞክሬያለሁ። እሱም ጎበዝ ነው። በጣም ደስ ብሎት ስለሆነ የተቀበለው ያየ ነበር በደንብ ያሳየውን ነገር ወዲያው ይዝላል እና እንደዚህ ያደርጋለችው ያንን ነገር ወዲያው እንትን አለ። በቃ በደንብ ነው ያቀነበረው። እንግዲህ ድሮ ቁጥሩን እያዝን በካሴት ነበር የሬዲዮ የቴሌቪዥን ማለት ነው። ወጥተው ወደዚህ ገብተው በየክፍላችን ተከፋፍለው ካፕሽን እሱን ከስር አልጻፍንም። ያው አቁም ስላልከ ሰዓት እሱን ብንጽፍ ኖሮ ጥሩ ነበረ። ስማቸውን እየተናገሩ እንዳናስገባ የቃለ መጠየቅ ያረግንላቸውን ጊዜ ይወስድብናል እንጂ ኃላፊነታቸውንና ስማቸውን መጻፉ ይቀለን ነበር። እስከዚህ ያለው አልፈልገውም ብላል። አዎ ልክ ነው። አይ ልክ ነው። እና ስንሰማው ነው ምን ይላል? እሱማ የተሻለ ሀሳብ ሊኖረው ይችላል። እና እነዛን ተመልሰልን እናስወጣቸው ነው። አንድ ቀጥ አይደለች አንዷን ብቻ ብዙ ሰዓት ነው የወሰደብን። ያው እንደምንም ብለን ግን በጭም ሆኖን አድርገናል፣ ሰርተናል። የተሻለልን ነገር አድርገናል ብለን እናስባለን። ለማሸነፍ ነው ሲጀመር የጀመርነው። ስለዚህ እናሸንፋለን ብለን እናስባለን። ጥሩ ሰርተናል፣ ያው እናሸንፋለን የሚል ነው ያለኝ። እንግዲህ የሚያዩትን እንግዲህ አወዳዳሪዎቹ ናቸው የሚወስኑት ውጤቱን። እኔ አሁን እንደዚህ ነው ብዬ እንትን ማለት አልችልም። ምን ጠብቀው አንደኛ እንሆናለን ብለን ነው
ተወዳዳሪዎች ስራዎቻቸውን አቅርበዋል። ለዳኝነቱ ደግሞ 3 ባለሙያዎች ተሰይመዋል። ደሳለኝ ክንዱ ከይዘት አንጻር፣ ምናላበራ ከቀረጻ አንጻር፣ መዝሙር በቃሉ ከምስልና ድምጽ ውህደት አንጻር ይዳኙልናል። አሁን የመጀመሪያው ቡድን ስራውን ያቀርባል። ዳኞች ከየሙያቸው አንጻር አስተያየትና ከ10 ነጥብ ተሰጡልን አላችሁ። በዛሬው ዘጋቢ ፕሮግራማችን አሚኮ የት ጀምሮ የት እንደደረሰ ምናስቀኛችሁ ይሆናል። በቀድሞ የአማራ ብዙሃን መገናኛ ድርጅት በአሁኑ አሚኮ የቀድሞ ቢሮ ግቢ ውስጥ እንገኛለን። በአሁኑ ሰዓት ይሄ የአማራ ሚዲያ ኮርፖሬሽን ስልጠናና ምርምር ማዕከል ሆኗል። በፊት ግን ሁሉም ፕሮግራሞች ጋዜጣን ጨምሮ የሬዲዮም የቴሌቪዥንም ኤፍኤምም ከዚህ ግቢ ነበር ስርጭት የነበረን። የምንቆራረጥበት ረፍከት የምንሰራበት ሁሉ እዚሁ ነው ነበር። እንግዲህ የተዘጋጁ ነገሮችን ደግሞ ኦኔር የምናወጣበት ከዚች ስቱዲዮ ነበረ። ይሄኔም ራሱ አንዱ ጥላችን ነበረ። ይሄንና መሰል ድንጋዮች አሉ። እንደዚህ እዚህ ጋር ኩልኩል ብለን እንወያያለን። ፕሮግራሞቻችን ላይ ጥሩ ነገር የምናወጣው እዚህ ላይ ቁጭ ብለን ነበር። ታህሳስ 7 1987 ዓመተ ምህረት ተመሰረተች። በትንሽ መዋለ ንዋይ ልትገነባው የምትችለው ወደ ህዝብ ልትደርስበት የምትችለው ሚዲየም የህዝብ መገናኛ ዘዴ ጋዜጣ ስለሆነ በጋዜጣ ተጀመረ። ቀደም ሲል የነበረው የካሜራ ስራና አጠቃላይ ሁኔታዎቹ በጣም ውስን የነበሩት አሁን በጣም ሰፍቶ በጣም የተሻሉ ካሜራዎች ነው ያሉት። ዲጂታል ካሜራዎች ነው ያሉት። ቴክኖሎጂውን በዛው ልክ አድጎ የሰው ኃይሉን በዛው ልክ የአየር ሰዓቱን በጣም ሰፍቶ እንደዚህ በማየታችን በጣም ትልቅ ደስታ ነው የሚሰማኝ በኔ በኩል። አሁን ግን ተመስገን ነው ያለንበትን ቢሮ አይታችኋል። እዛ ቢሮ ስንገባ ሁሉ ነገር ተስተካክሎልን ጽድት ባለ በአማረ ማራኪ በሆነ ቢሮ ደርሰናል። ለዚህ በመድረሳችንም እኔ እጅግ ደስተኛ ነኝ። በአንድ ቋንቋ ነው የጀመርነው። አሁን ላይ 12 ቋንቋ ደርሰናል። ስንጀምር በበኩር ጋዜጣ ነበረ። አሁን 4 ጋዜጣ ደርሰናል። ስንጀምር ባንድ ሬዲዮ ነበረ። አሁን 7 ሬዲዮ ጣቢያ ደርሰናል። 12 ቋንቋ ነው የምናስተላልፈው። ስለዚህ ዓለም አቀፍ ነን እንዴ? ለዛ በመቀጠል የቡድን 2 ስራ ይቀርባል። ሰላም ጤና ይስጥልን ተመልካቾቻችን። ዛሬ ወደ እናንተ የማደርስላችሁ መሰናዶ እንግዲህ የአማራ ሚዲያ ኮርፖሬሽን የ30 ዓመት ጉዞን በወፍ በረር በ3 ደቂቃ ይሆናል። የአማራ ሚዲያ ኮርፖሬሽን ከዛሬ 30 ዓመት በፊት እንግዲህ የክልሉ ልሳንና ቀዳሚ ሚዲያ ሆኖ ለአማራ ሕዝብ ሲያገለግል የቆየ ተቋም ነው። የተመሰረተውም እዚች ቦታ ላይ ነው። በጦርነት ወቅት ግንባር ቀደም ነው ይታወቃል። አሚኮ በዘገባ ከሌሎች ሚዲያዎች ቀድሞ የሚገኝ ነው እና በኢትዮ ኤርትራ ጦርነት ጊዜ በሁመራ ግንባርና በባድመ ግንባር ሄደን ነበር። በተከለከለ ቦታ ውስጥ ሳናስበው እየገባን ግን እግዚአብሔር በሱ ፈቃድ ሆኖ ከመሞት እየዳን ወጥተናል። የዛሬ 30 ዓመት አሚኮ በጥቂት ሰዎች የተወሰኑ ስራዎችን ብቻ የሚሰራ የክልሉን የተወሰኑ እንቅስቃሴዎች በማስተዋወቅ ስራ የጀመረ ተቋም ነው። ይህ የአማራ ድምጽ ነው ብለን የጀመርነው የአማራ ሬዲዮ ተጀመረ። ከዛ በሂደት ቴሌቪዥን ተጀመረ። ከዛ ኤፍኤም ጀመር። አሁን በከፍተኛ ደረጃ ላይ አድጎ ይገኛል ማለት ነው። ዘመኑን የዋጀ መሳሪያ በመታጠቅ እንዲሁም የሰለጠነ የሰው ኃይል በመጠቀም በሀገር ውስጥና በሀገር ውጭ በተለያዩ ቋንቋዎች ተደራሽነቱን አስፍቶ የሚገኝበት ተቋም ላይ እንገኛለን። ዛሬ ላይ የራሳችን የ24 ሰዓት ስርጭት ያለን የሚዲያ ኮርፖሬሽን ሆነናል። መሬት ሆኖ ጋዜጣዎችን ከመጻፍና ድንጋይ ላይ ተቀምጦ ለማህበረሰብ አገልግሎት ከመስጠት ወደዚህ ወደ ዘመናዊ ወደ ዘመነ ቴክኖሎጂ ወደ ታጠቀ ስቱዲዮ ተሸጋግሮ እዚህ ደርሷል ማለት ነው። አሚኮ ወደፊትም የህዝብ ድምጽ ሆኖ ነው የሚቀጥለው። በምስራቅ አፍሪካ ካሉት ሚዲያሞች ቀዳሚና ተመራጭ ሆኖ መገኘት ነው።
አሁን የዳኞች አስተያየትና ውጤት የሚሰማበት ጊዜ ነው። በደንብ ጉዳዩን ተረድቶ ለማስረዳት የሄዳችሁበት ሁኔታ ሁለታችሁም ጥሩ ነው ማለት ይቻላል። የቡድን አንድ ላይ መጀመሪያ ቀድሞ የመጣው የቀድሞው ቢሮ የብሮድካስት ሚዲያው ላይ ያለ ታሪክ ነው ይዘው የመጣው። በኋላ መልሶ የጋዜጣ ታሪክ ነው የመጣው ማለት ነው። ግን በአሚኮ ታሪክ ቀድሞ የሚመጣው የህትመት ታሪኩ ነው መሆን የነበረበት። እንደገና የቡድን አንድ ፕሮግራም መዝጊያ የለውም ወይ ፊውቸሪቲውን አያሳይም። ወደፊት አሚኮ የት ይደርሳል የሚለውን አይናገርም። ወይም ጋዜጠኛው መጥቶ አልነገረንም። የቡድን ሁለት ጥሩ ስታንድ አፕ ነው የሰራው። ነገር ግን እዚህ ቡድን ላይ መስተካከል የነበረበት ምንድነው? አሚኮ 30ን እየነገርን የጋዜጠኞች የጦር ሜዳ ገጠመኝ መጥቷል። በቀጥታ አሚኮን ከሚመለከት ጉዳይ ወጣን የሆነች ኢንሲደንትን ወደሚመለከት ነገር መሄዳችን ታሪኩን ትንሽ ስለ አሚኮ ትተን ስለዛኛው ጉዳይ እንድናስብ ያደረገን ነገር እንዳለ ተሰምቶኛል። ታሪክ ነጋሪ ምስልን ለመጠቀም የተሄደበት ሁኔታና ከነባሩ ቢሮ ወደ አዲሱ ስትመጣ በስታንድ አፕ የመጣህበት መንገድ፣ ስቱዲዮንም በስታንድ አፕ የነገርክበት መንገድ በጣም በብዙ ሁኔታ ፕሮግራሙን ህይወት እንዲኖረው አድርጓል። እድገቱንና ፊውቸሪቲውን አሳይቷል። ትንበያውን ቪዥኑን አሳይቶናል ማለት ነው። 3 ደቂቃ ብቻ ሲኖረን የአሚኮን ሁሉንም ታሪኮች ለመንገር እንቸገራለን። አሚኮን ከቀረጻ ቴክኖሎጂ አንጻር ከዛሬ 30 ዓመት እስከ ዛሬ ድረስ ያለውን ብቻ አምጥታችሁ የአሚኮን እድገት ልታሳዩኝ ትችሉ ነበረ። ከቤታ ካም ተነስታችሁ ኤክስዲ ካም ከዛ ሚሞሪን እና አሁን ያለውን የድሮን ቴክኖሎጂን ጭምር አምጥታችሁም ልታሳዩን ነበር ትችሉ ነበረ። በቀላል መንገድ በ3 ደቂቃ እንዲህ አይነት ታሪኮችን ልትነግሩን ትችሉ ነበር። ግን እናንተም ቢሆን የሰራችሁበት መንገድ በጣም ጥሩ ነው። በዚህ ላይ ተመስርቼ ውጤት እሰጣለሁ። ቡድን አንድ በእኔ እይታ ያገኘው ከ10 7 ነው። ቡድን 2 ከ10 9 ነጥብ አምጥቷል። አመሰግናለሁ። የመጀመሪያው ግሩፕ ከዚህ ከምስል ጋር በተያያዘ አይ ኮንታክት ጋር ችግር ነበረው። ኢንተርቪው የሚደረገው ሰው ከካሜራ ጋር ያለው ኮሙኒኬሽን የአይን ኮሙኒኬሽን በጣም ችግር እንደነበረበት አይቻለሁ። ከዚህ በተጨማሪ ደግሞ ፍላሽ ነበረ። አንድ ምስል ስናይ ቶሎ አይተነው ቶሎ ይጠፋ ማለት ነው። ይሄ ደግሞ ኦዲየንስን ይረብሻል። መልእክቱን ፕሮፐርሊ ማስተላለፍ ስለማንችል የምስል ታይም ላይፍ አለው ራሱን ይቻለ። የምስል መጎዛወዝ ይታይበት ነበር። በጣም ዲስተርብ የሚያደርግ ድምጽ፣ በጣም የታፈነ ድምጽ ነበር። ክሊር የሆነ ድምጽ አላየሁም ማለት ነው። ሁለተኛው ጋር ሲሄድ ምስሎቹ በጣም የተሻሉ ናቸው። ነገር ግን እንደ ጥረት ያዩዋቸው አሉ። አንደኛ ሪፖርተሩ ኢንተርቪው ሲያደርግ ተቆርጦ ሁለቱ እጅ ይታይ ነበር። ይሄ ከኢቲክስ ማኳያ አይፈቀድም። የሰውን አቴንሽን በጣም ሊረብሽ ስለሚችል እንደ ጥረት ያየሁት ነው። ከዚህ ውጪ ይሄ ድሩም ክፍተት ነበረው። በጣም ሰፍቶ ነው የሚታየው። አንድ ቦታ ላይ ደግሞ አየሁት እንደዚህ ቁጭ ብሎ ኢንተርቪው የተደረገ አንድ የስራ ባልደረባችን ላይት የሆነ ፎከስ ነበረው። ክሊር አልነበረም። ጥርት ያለ ምስል አይደለም የሚያሳይ። የተወሰነ የፎከስ ማስተካከል ችግር ነበረበት። ከዚህ ውጪ ቫራይቲ የሆኑ ምስሎችን አላየንም። ለእያንዳንዳቸው የስራቸውን ዋጋ መክፈል ስላለብን የመጀመሪያውን 7.5 ነው የሰጠሁት። ሁለተኛውን 8.5 ሰጥቻለሁ። መጀመሪያው ግሩፕ ላይ መሆን ነበረበት ብዬ ማስበው ከቅንብር አኳያ የአሚኮን የ30 ዓመት ጉዞ የሚያሳይ ፕሮግራም እንደመሆኑ መግቢያው ላይ የተለያዩ ምስሎችን እንደ መግቢያ ጠቀም ኢንስትሩመንት አድርገን ፕሮግራሙ አሪፍ ይሆን ነበረ። አንድ ቦታም ጃምፕ ከታይቻለሁ። ከአሮጌው ቢሮ ወደ አዲሱ ቢሮ ሲሸጋገር ወይ የተለያዩ ምስሎችን አድርገን ማለፍ አለዛ ደግሞ ትራንዚሽን ኢፌክቶችን ተጠቅመን ማለፍ ብንችል ፕሮግራሙ ሞር ውበት ይኖረው ነበር። ወደ ሁለተኛው ሲሄድ እንደ መጀመሪያው ሁሉ የካሜራ ሙቭመንት በጣም የሚረብሽ ነበረው። መግቢያ ላይም የ10 ወይም ደግሞ የ15 ሰከንድ ምስሎችን አድርገን ብንገባ ወር ፕሮግራሙ አሪፍ ይሆን ነበረ። የጋዜጠኛው እጅ ካሜራ ላይ ባይስተካከል በቅንብር ክሮፕ አድርገን ማስተካከል ነበረበት። ካፕሽን ቢያደርጉበት ማለት ፕሮግራሙ ላይ ተሳታፊ የሆኑ ሰዎች ቢካተቱ አሪፍ ነበር። በመጨረሻ ሁለቱም ላይ የምሰጠው ኮሜንት የከለር እርማት አልተሰራ። ግሩፕ ወይም ደግሞ የመጀመሪያው ግሩፕ ላይ
ያገኙት ነጥብ 7 ሲሆን ሁለተኛው ግሩፕ ደግሞ 6.5 ነው። አመሰግናለሁ። በዚህም መሰረት ቡድን 1 በድምር ውጤት 7.2 ያመጣ ሲሆን ቡድን 2 ደግሞ 8 ነጥብ በማምጣት የውድድሩ አሸናፊ ሆኗል። የውድድሩ አሸናፊ ሆነው ቡድን 2 ሽልማቱን ተረክቧል። የቡድኑ አባላት በየሙያቸው ሆነው ይህንኑ የአሚኮን የ30 ዓመት ጉዞ በ3 ደቂቃ ዘገባ ያሻቸውን ያክል ጊዜ ወስደው የመስራት ዕድል አግኝተዋል። ይህ የአማራ ሚዲያ ኮርፖሬሽን የ30 ዓመት ጉዞ ነው። በኢትዮጵያ የክልሎች ታሪክ የመጀመሪያው የህዝብ ድምፅ ለመሆን የበኩር ስራዋን ስትጀምር በኩር ላይ የጀመረችበት የበከረችበት የተቋሙ የመጀመሪያዋ ሎጎ ናት። አሁን ደግሞ የተቋሙን ሁለተኛውን ሚዲየም ከመነበብ ጎን ለጎን ወደ መደመጥ ያደገበት ሎጎ ነበር። በተቋም ውስጥ ተበታትነው ስራቸውን ሲያከናውኑ የነበሩ ሚዲየሞች ወደ አንድ መጣው አማራ ብዙሃን መገናኛ ድርጅት የሚለውን ውክልና ያሳየበት ሎጎ ይህ ነበር። በተቋሙ ሶስተኛ የጉዞ ምዕራፍ ላይ እንገኛለን። ለተወሰነ ጊዜያት ያክል እንዲሆን ይጠቀምበት የነበረው ሎጎ ይሄኛው ነበር። አማራ ሚዲያ ኮርፖሬሽን የ30 ዓመት ጉዞ ታሪክ መዳረሻችን አሁናዊ የምንጠቀምበት ሎጎ ይህን ይመስላል። በእነዚህ ሁሉ ርቀቶቹና ጉዞዎቹ ግን ደግሞ የሎጎ መቀያየር ብቻ አይደለም። በዚህ 30 ዓመት ጉዞ ውስጥ ብዙ ነገሮች ተሰርተውበታል፣ እድገቶችም አስመዝግቧል። ከዚህ በኋላ ያለው የአሚኮ ፍጥነትና እድገት ግን እስካሁን እንደመጣ ነው በደረጃ የምንዘልቀው አይሆንም። ኢሌኒ አይኝ አሁን ፓን አርገሽ እኔን ትከታያለሽ። እኔ የምፈልገው እንደዚያ ስለሆነ ማለት ወደ አንቺ ስመጣ በቃ ከዚህ ነው ትጂ እስከዚህ ማይዘሽኛል ቀድም። እሺ ስራ ለሰሪው ነው ወይም ሙያ ለሙያተኛው ነው መሆን ያለበት። ዞሮ ዞሮ አንዳንዴ ማውራት፣ ማየት፣ መናገርና ስራውን መስራት ይለያያል። ያየሁት ነገር ማለት ነው። ሰው በሙያው መስራት አለበት ነው። ስራ ለሰሪው ቢሆን አንዱ ለአንዱ ሙያ ግባት ሊሆን ይችላል፣ መረጃ ሊሆን ይችላል እንጂ እንደው ተክተን እንሰራለን ብለን ዘለን በሰው ሙያ መግባት ብዙ ነገር እያበላሸ እንዳለ ነው የተረዳሁት እዚህ ፕሮግራም። ከግለሰብ እስከ ዓለም አቀፍ በሆነ ጉዳይ ያሉ ነገሮችን የሚያስደስተነው ነገራችን ላይ መልእክቱ ከባድ ነው። ለምሳሌ እኔ በሙያዬ ጋሻው በሙያው ሊሰራ የሚችለው ነገር ምንድነው? በጸጋው ሊሰራው የሚችለው ነገር ምንድነው? እሱ ጋር ምን አለ የሚለው ነገር የሚያይበት ነው ብዬ አስባለሁ። ትንሽ ነገር ይዘን አውቃለን ብለን ማላውቀው ቦታ ላይ ገብተን ስንሰራ ግን ብዙ ምን አበላሻቸው ብዙ ነገሮች አሉ። ለኛ ሊመስለን ይችላል፣ ግን ብዙ ነገሮች እያበላሸን ነው የምንሄደው። ትንሽ የሰራን ሊመስለን ይችላል። አሁን እኔ ትንሽ ሰራው ግን ያወኩ ሊመስለኝ ይችላልና ብዙ ነገሮች ነው እያበላሸው የሚሄደው እና እያንዳንዱ ሰው በሙያው ቢሰራ ውጤታማ ይሆናል። ያለ ሙያውና ያለ ቦታው ላይ ሲሰራ ግን ብዙ ነገሮች ነው የሚያበላሸው። በዙሪያ ያሉት ሰዎችንም ጭምር ነው የሚረብሽ፣ ሙያ ላይ ያሉት ሰዎችን ጭምር ነው የሚረብሸው። ሁሉም ድርሻውን ሲሰራ በድርሻው ልክ ሀገርም ራስም ሰው ራሱ ዓለም ትለወጣለች ብዬ አስባለሁ። አሁን ዓለም ላይ ያለው ነገር ብታየው፣ ሀገራችን ላይ ያለው ነገር ብታየው እሱ ነው። በሙያ ዘርፉ ስለ ሙያው ስለ ራሱ ጉዳይ ማውራትና ውጤት ማምጣት አቅቶን ባለሳል ባለበት ጉዳይ የማይገባበት ጉዳይ ሁሉ ይገባል። እኔ እንደ ካሜራማን ኮንኩ እንደ ካሜራማን መናገር ያለብኝ
እንደ ጋዜጠኛ የሚያደርገኝ ከሆነ ሌላ ችግር፣ እንደ ኤዲተርም እንደዚህ። ግን እንደ ሚዲያ ካሜራማኑ ጋዜጠኝነት መማር አለበት፣ ኤዲቲንግ መማር አለበት። ምክንያቱም የሆነ ነገር ያጋጥማል። አሁን መስክ ስትወጣ እኮ ጋዜጠኛው ልክ እየሰራ የሆነ ነገር ሊሆን ይችላል። ሰው ያለ ሙያው በሰው ሙያ ጣልቃ መግባት እንደሌለበት ይሄን ትልቅ ነገር አይቼበታለሁ። ማለት ከገባንም ስህተት እንደሚፈጠር እኛም ገጥሞናል። የማታውቀውን ነገር አውኩተ መጋገር ተገቢ አይደለም። ሙያ ለባለሙያ መተው ነው፣ ለሙያተኞቹ መተው ነው። እኔ ያለ ቦታ ሲሰራ የኔ ቦታ ላይ ደግሞ ያለ ቦታው መጥቶ ሲሰራ አደጋ ነው የሚያጋጥመው። ለምሳሌ በጣም የገረመኝ ነገር ልንገር። ስለ ፖለቲካ ያወራል ሾፌሩ። እንዲያርጉ ሀገራችን እንዲበድሉት እያለ ያወራል። ልክ እኮ ሊሆን ይችላል። በኋላ ሲጭን ትርፍ ነው የሚጭነው። ጠገበል ነዳጅ እንደዚህ ሆኖብናል እንደዚህ ነው እያለ ይጭናል። ለምሳሌ ይህ ሰው አገሩን የሚወድ ከሆነ እነዛ የሚያደርጉትን ነገር እሱ መድገም የማይፈልግ ከሆነ እሱ አትሊስት በሙያው ቢያንስ ምን ማድረግ አለበት? የተሻለ ስራ መስራት አለበት ብዬ አስባለሁ። መጫን ከሚገባው በላይ ጭኖ ሰው እያስጨነቀ ግን ደግሞ ሌሎችን ይወቅሳል። ብዙ ጊዜ እኛ ጋር ያለውን ችግር አይታየንም እና ገበሬ ግብርናውን ቢሰራ፣ አስተማሪ ማስተማሩ ስራ ብቻ ቢያደማ፣ ትውልድ አእምሮ ላይ ቢገነባ፣ ፖለቲከኛውን በፖለቲካ ዘርፉ ብቻ ለሀገር በሚጠቅም ልክ ከሰራ ሀገርም ይለወጣል፣ ዓለም ትለወጣለች ብዬ አስባለሁ። እኔ ያንን ነገር ምን እንድንረዳበት ታስቦ የተደረገ ውድድር ወይም ደግሞ ይሄ ስራ ነው ብዬ አስባለሁ።